እህቴ ሚስጥር ልንገርሽ፣ ይህን ሚስጥር ለብሩክ እንዲደርስ እባክሽን ተባበሪኝ። ሃይሚ ውጭ አገር ልትሄድ ነው። ከዚህ በፊት ፕሮሰስ ጀምራ ነበር፣ አቋርጠዋለች። አሁን ግን ያ የጀመረላት ሰው እያስገድዳት ይገኛል። ወደ ውጭ አገር ልትሄድ ነው። ቡራ ሊደርስና ሊያስቆማት ይገባል። ለቡራም ያልነገረችው እንደማይስማማ ስለምታውቅ ነው። እባክሽን እኔ እንዲለያዩ አልፈልግም። ይህንን ነገር ለቡራ እንድትነግሩ እፈልጋለሁ። ሃይሚ ከባድ ውጥረት ውስጥ ናት። እባክሽን ቡራ ሊያስቆማት ይገባል። በረራዋ በቅርብ ነው። ለዛም ነው ጥላው ደብዳቤ ጽፋ ብን ብላ ይጠፋችሁ። እናንተ ሃይሚ ውጭ ሀገር ልትሄድ ነው። ሃይሚ ከሀገር ልትወጣ ነው። ይህንን ደግሞ መረጃ አዳምጣችኋል ማለት ነው። ይህንን ቪዲዮ ላይክ አድርጋችሁ ለብሩኬ አድርሱለት። ሲጀምር ብሩኬ ጠርጥሯል። ምክንያቱም የተናገረውን ሰምታችኋል። ከሀገር የሚያስወጣ እንደውም እሱ የሚለውን ላስደምጣችሁ። አሁን ሃይሚ እባክሽን በጣም ትልቅ ስህተት እየሰራሽ ነው። እያስገደዱሽ ሊሆን ይችላል፣ ወይም ደግሞ ውጭ ሀገር ሄደሽ የምታገኘውን ጥቅም አስበሽ ሊሆን ይችላል። ብቻ አንቺ ያለሽበትን እኔ አላውቅም። ሆኖም በማንኛውም ሁኔታ ሆነሽ ቢሆን ከብሩኬ ጋር ተመካክረሽ ያደረግሽው ነገር ነው ላንቺ የሚጠቅምሽ። ገባሻ? ምናልባት ከሱ ጋር ተጣልተሽ ወይም ከዚህ በፊትም ተጣልተዋል እንደዚህ። በዛን ሰዓት የውጭ ሀገር ልትሄድ ፕሮሰስ ጀምራ ነበር። በዛን ሰዓት እንግዲህ ከዛ ሰው ጋር ምን አይነት ውል እንደነበራት አላውቅም። ያ ሰው አሁን እያስገድዳት እንደሆነና እየተጫናት እንደሆነ ነው እኔ መረጃ የደረሰኝ ማለት ነው። ምን ሰጥታው ምን በምን ተስማምተው እንደሆነ እነሱ ናቸው የሚያውቁት ማለት ነው። ሆኖም አሁን እኔ ማለት የምፈልገው ሃይሚዬ አንቺ በራስሽ ትክክል ነሽ፣ አድርገሽ የሄድሽው ነገር ትክክል ነሽ። ግን አሁን ጭራሽ ውጭ ሀገር የምትሄጂው ነገር ትክክል አይደለሽም። እዚች ጋር ውጭ ሀገር ስትሄጂ ተገደሽ ሊሆን ይችላል፣ ወይም ደግሞ ልትጠቀሚም ሊሆን ይችላል። ግን ከብሩኬ ጋር ተመካክራችሁ እንጂ መሆን ያለበት ይሄ የአንቺ ውሳኔ ብቻ መሆን የለበትም። ገባሽ ሃይሚ? ለምን መሰለሽ እዚች ጋር ህይወት ብላችሁ አይደል የጀመራችሁት። አሁን ቡራም ተናግረዋል። የሆነ በቃ መጨረሻ ላይ ነው የምታማክረኝ፣ ወይም ደግሞ ከወሰነች በኋላ እንዲህ ላደርግ ነው ብላ ነው የምታማክረኝ፣ ድብቅ ናት ብሎ ተናግሯል። ይሄ ደግሞ መሆን የለበትም። እናንተ ምናልባት ቡራ አፈቅርሻለሁ ብሎ የፍቅር አገላለጽ ላይችልበት ይችላል። ሁላችንም እንደየመልካችን ባህሪያችን የተለያየ ነው። ገባቸው? አንዳንዱ ሰው በመናገር ፍቅሩን ይገልጻል፣ አንዳንዱ ሰው በማስመሰል ፍቅሩን ይገልጻል፣ አንዳንዱ ሰው ደግሞ ተግብሮ ፍቅሩን ይገልጻል። ነገር ግን ቃላት መገጣጠም ወይም ደግሞ ቃላቶችን አውጥቶ ማውራት አይችልበትም ማለት ነው። ያን አልቻለምና አያፈቅርሽም ማለት አይደለም። እንደሚያፈቅርሽ በተለያየ መንገድ ገልጾልሻል። ኢቭን ውሽዬ እያለች አንጂ ከሌለሽ ልደቴን አላከብርም ያለበት መንገድ ራሱ ምን ያህል ያላንቺ እንትን እንደማይል አይተሻል። እሱን ተይውና ጥለሹ ስትሄጂ ምን እንደሆነ አይተሻል ማለት ነው። ስለዚህ ሃይሚዬ እባክሽን ተረጋግተሽ ማለት ነው ከሱ ጋር ተነጋግረሽ ነው መወሰን ያለብሽ። ገባሻ? እዚህ ጋር ህይወት እስከሆነ ድረስ ለብቻሽ የምታደርጊው ነገር የለም። ገባሽ? አውቃለሁ ትዳር ላይ አይደለም ያላችሁ፣ ፍቅር ላይ ነው ያላችሁ። ለብቻሽ የምትወስኝባቸው መንገዶች ሊኖሩ ይችላሉ። ግን ሆኖም በመነጋገር ቡሬ እኔ እንደዚህ ከዚህ በፊት ከአንተ ጋር ተጣልቼ ወይ ካርታ ፕላን አስዛ ይሆናል፣ ወይ መኪና ወይ የሆነ ነገር አስዛ ይሆናል። ገባችሁ? ይሄ ፕሮሰስ ሲጀመርላት እናም ወይም ደግሞ ሌላም ነገር ሊኖር ይችላል። ይሄንን እሷ ናት የምታውቀው ማለት ነው። ሆኖም ግን ይሄ መሆን የለበትም። ብቻሽን መወሰን የለብሽም። እና ደግሞ ውጭ ሀገር ልትሄድ ነው። ቤተሰብ የምሬ ነው የምላችሁ። ኮሜንት ላይ እየገባችሁ አንድ በሏት። የምር እነዚህ ልጆች ምን ቡዳኔ የበላቸው? የምር እኔ እና አብርሽ ቤት ተናድጄ ስወጣ እነሱ ጋር ነበረ ዘና ፈታ የምለው። እንዴ ከመች ቀለበት አሰረላት፣ ከመች ፍቅሩን ገለጸላት፣ ከመች አንድ ላይ ይሆናሉ። ይህስ ቃል የተግባቡት ነገር ምንድን ነው ብዬ በቃ ብዙ ነገር። የሰው ልጅ ግን ስንቱ በቤተ ክርስቲያን ቃል ተግባብቷል። ኒካ አስሮ ተጋብቶ ወልዶ የተለያየ አለ። ሚዲያ ላይ እያየናቸው ያሉት ፍቅሮች ፌክ እየሆኑ ነው። ለምን እንደሆነ አላውቅም። እና እባካችሁ ሃይሚና ብሩክ ልጅነት አያያዛችሁ። በቃ አንተም ከስሜትህ ነፃ ሆነ ይህን ቪዲዮ ይደርሰሃል ብዬ አስባለሁ። ከስሜትህ ነፃ ሆነ ቁጭ ብለህ አናግራት። ገባህ? ቁጭ ብለው ያወሩት ነገር ጥሩ ነው ማለት ነው። እና ኮሜንት እየገባችሁ የምትሳደቡ እኔ ምንም ነገር አላስብላችሁም። እውነት ከመናገር ወደኋላ አልልም። እኔ ሃይሚና ብሩዬ እንዲለያዩ አልፈልግም። ቡቡና ሃይሚ ማለት ነው። በጣም ነው የምወዳቸው። ምክንያቱም በቃ ይመጣጠናሉ። ታውቃላችሁ አይደለ? እና ደግሞ እንደ ጠላትም አድርጋችሁ የምታዩኝ ያላችሁ ልታለያዩቸው ነው ወይ? እነሱ በሚያደርጉት ነው በሚለቁት ቪዲዮ ነው እኛ እያወራን ያለ ነው። ገባችኋል? እዚህ ጋር ቪዲዮ ሲለቀቅ በቃ ላይክ እናንተ ኮሜንት ላይ ሀሳብ እንድትሰጡ፣ ዩቲዩብ ደግሞ ያለው ሰው በዩቲዩብ በቪዲዮ ሀሳብ እንዲሰጥ ነው። ገባችኋል? የቪዲዮ አሰራራቸው
ትርጉሙን ልንገራችሁ ብዬ ነው። ስለዚህ እኔ ስለተናገርኩ የማለያያቸው ነገር የለም። እነሱ እራሳቸው ክፍተት ፈጥረዋል። ገብቷችኋል አይደለ? ክፍተት ፈጥረዋል። እኔ ምናልባት ፍቅር ሲገልጽላት አልሰማሁም እና ደግሞ ብቸኝነት እየተሰማት ነው ብዬ ተናግሬያለሁ። አዎ እና ታዲያ ፍቅር ሲገልጽላት ሰምቼ አላውቅም። በቃ እኛ ብያችኋለሁ እኮ መደጋገም አይሁን። ወንዶች በማየት ይማረካሉ፣ ሴቶች ደግሞ በመስማት ይማረካሉ ብዬ ተናግሬያችኋለሁ። ገባችኋል? ስለዚህ ለምንድን ነው እንደዚህ የምትሉት እንዴ? በቃ እነዚህ ልጆች ቶሎ ብለን ሁላችንም በዩቲዩብ ያለን በዩቲዩብ በቪዲዮ እየሰራን እንዲሁም በኮሜንት ቶሎ ልንገጽጻቸው ሊመለሱ ይገባል። ገባችኋል? እያደረጉ ያሉት ነገር ትክክል ስላልሆነ ወጣትነትም ሊኖር ይችላል። አዎ ይገባኛል ሁሉም ነገር፣ ግን እነሱ ተነጋግረው ችግራቻቸውን መፍታት አለባቸው። አሁን እዚች ጋር የእሱን ጓደኞች ሆፕ እንዲል ነው እየመከሩት ያሉት። ገባችኋል? ቁጭ ብለው ችግራቸውን እንዳይነጋገሩ በቃ እንዴት ብትንቅህ ነው ምናምን ይላሉ። ወንዶች ደግሞ ጓደኛ ይላል ብትንቅህ ነው ምንም ነገር ሳትል ጥላ የሄደችው ካንተ ይልቅ ውጭ ሀገር የምታገኘውን ደስታ ውጭ ሀገር የምታገኘውን ስኬት አስባ ነው የሄደችው። በቃ እንደዚህ ነው። ደብዳቤው ላይ ደግሞ የተጻፈው ቡራ ማለት ጭምጭም ሰምቷል። ገባችኋ? ቡራ ደብዳቤው ላይ አንዳንድ ነገሮችን አስቀምጣለታለች። ቡራ እንዴት ነው ከሀገር ለመውጣት ብሎ ራሱ ገልጾላችኋል። ገባችኋል? እንዴት ነው ታዲያ ለምሳሌ ከቡታጅራ አዲስ አበባ መሄድ፣ ከቡታጅራ ወደ አማራ ክልል መሄድ ይሄን ያህል ያሳብዳል? ይሄን ያህል እንትን ብሎ የሆነ ፌንት ያስነቅላል? ኖ ሀይሚ ውጭ ሀገር ልትሄድ ነው። ይሄንን አሁን ደግሞ እየዋሸሽ ነው ምናምን ልትሉኝ ትችላለን። መረጃ ማስደምጫችኋለሁ። ገባችኋል? ሆኖም ሀይሚ ቡራ እንደዚህ የሆነበት ምክንያት ራሱን የሳተበት እንደዛ ተጨናንቆ መናኸሪያ ሄዶ ምናምን ብዙ ነገሮችን በቃ ራሱን ስቶ ታሞ ምናምን ይሄ የሆነው ሀይሚ ውጭ ሀገር ልትሄድ ስለሆነ፣ እንዲሁም ደግሞ ሀይሚ ምንድን ነው ያለችው? ቪዲዮን አይቼ ያለች ከሚሄድበት ቦታ አቋርጬ ነው የመጣሁት። ለምሳሌ ጥዋት ተነስታ ቡታጅራ ሊሄድ ብትል የ2 ሰዓት መንገድ ነው። ገባችኋ? ቪዲዮ ኢቭን የ1 ሰዓት የተሰራ ቪዲዮ ሊሆን ይችላል። 1 ሰዓት ሙሉ ከት ምናምን ያለ ከነከቱ ከነስተቱ ከሁሉም ነገሩ ማለት ነው። ገባችኋ? ከዛ በኋላ ምናልባት ይሄን ቪዲዮ የተቀረጸው ቀን ነው። ከዛ መችን የተለቀቀልን ማምሻ 12 ሰዓት ነው። ገባችኋ? ስለዚህ ሀይሚ ኦልሬዲ አዲስ አበባ ከሆነ የምትሄደው አዲስ አበባ ሄዳለች። ሄዳ በማግስቱ ደግሞ ተመለሰች ማለት ነው። ከአዲስ አበባ በኋላ ጉዞዋ የት ነበር? ወደ ውጭ ሀገር ነበረ ማለት ነው። ከዛ ግን እሱ እንደዚህ ሲሆን ስታየው ተመለሰች። በቃ ነገሮችን እንትን ብላ ረዘም አድርጋ እሱን ማናገርና ማወያየት እንዲሁም በቃ ተነጋግሮ መፍታት እንዳለባቸው ሲገባት መጣች። እንደዚህ ይሆናል ብላ ስላላሰበች ነበር ያንን ያደረገችው ማለት ነው። እንደዛስ ደግሞ እሱ ሲሆን በቃ ምንም ማድረግ አልቻለችም። መጣ ልታናገረው ስትሞክር እሱ ደግሞ ጓለ። በቃ ጨጓራ ደግሞ ያለበት ሰው ታውቃላችሁ፣ ጨጓራ አለበት። ሌላም በሽታዎች ሊፈጠሩ ይችላሉ። ወጣት ልጅ ስለሆነ በሽታ የለበትም ማለት አይደለም። እና የሚናደድ ሰው ደግሞ ጨጓራው እንትን ይላልና ጓለ። በቃ እሱ ተመልሳ የምትሄድ አልመሰለውም። እሷ ግን ምን አለችው? ተመልሼ ሊሄድ ነው እንነጋገር ላናገር ስትል በቃ እንደውም ልትሄጂ ከሆነ የመጣሽ ለምን መጣሽ? በቃ አያስፈልግም እኮ መምጣት፣ በዛው መሄድ ነበረብሽ ብሎ እንደዛ ብሎ አላት። ወንድሙን አግኝተው አወሩ ከወንድምየውም ጋር። በዛው የውሽዬ ልጆች ጥሩ ናቸው፣ አስተዳደጋቸው ምናምን ጥሩ ነው። ግን ቡራ ተቀይሯል እያለ ነው ወንድምየውም ማለት ነው። እና እባክህን ተረጋግተህ ሀሳብህን አንድ አድርገህ ማለት ነው ለመነጋገር ለመወያየት ወደ አንድ ለመምጣት ሞክር። እኔ አውቃለሁ ጥሩ ልጅ ነህ። በቃ አስደንግጠሃለች። ደብዳቤ ጽፋ መሄድ አልነበረባትም። ይሄ ነገር ደጋገምኩት፣ በጣም ይቅርታ፣ የሀይሚ ስህተት ስለሆነ ነው። ሆኖም ግን እባክህን ቁጭ ብላችሁ ተነጋገሩ። እቺ ልጅ አሁንም ምናልባት ነገ ይሁን በረራዋ ዛሬ ይሁን በረራዋ የምናውቀው ነገር የለም። ምንስ እንዳስጨነቃል ለምንስ እንደምትሄድ የምናውቀው ነገር የለም። እሷ ድብቅ ከሆነችብህ አንተ ደግሞ ግልጽ እንድትሆንልህ መንገድ መክፈት ነው ያለብህ። እሷ ድብቅ ናትና በቃ የራሷ እንትን ነው እኔ ወድጃታለሁ በቃ ይሄ ነው ብለህ ማሰብ የለብህም። እያንዳንዱ የምናደርጋቸው ስህተቶች ዋጋ ያስከፍሉናል። ሀይሚ ለምሳሌ ደብዳቤ ጽፎ ቪዲዮ ሰርቶ መሄድ ሆነ አላማዋ ወይም ደግሞ ትክክል ነኝ ብላ ያሰበችው ይሄ ሆነ ማለት ነው። ሆኖም ግን አንተን ራስን እንድትስት ራስን እንድትጎዳ ያ ነገር አድርጎሃል። ከዚህ ይልቅ እኔ ደግሞ ደውላ እንደዚህ ማለት ነበረባት። ገባህ? ይህን እረዳሃለሁ። ሆኖም ቁጭ ብላችሁ ተነጋገሩ፣ ክፍተት አይፈጠር። አሁን አንተንም ሆይ እያለን እሷንም ሆይ እያለን ይቺ ልጅ ከሀገር ወጥታ ሌላ ክፍተት እንዳይፈጠር እያስገደዳት ያለው ማን ነው? በምንስ ነው እያስገደዳት ያለው የሚለውን ደግሞ አንተ ማረጋገጥና መፈለግ
እሷን ማስቆም ነው ያለብህ ማለት ነው። መሄድ እንኳን ካለባት ተነጋግራችሁ ነው መሆን ያለበት። እና ደግሞ ውሸት ነው ምናምን ልትሉ ትችላላችሁ። እሷን ብላለች እዚህ ስራ ምናምን ፕሮሰስ አለው፣ የስራ እቅዶች አሉት። እሱን ላበላሽበት አልፈልግም። የራሴን ችግር በራሴ ተወጥቼ መምጣት ነው የምፈልገው ነው ያለችው ማለት ነው። ስለዚህ ሀይሚዬ ይገባኛል፣ ብዙ ነገር ውስጥ ልትሆኚ ትችያለሽ፣ እረዳሻለሁ እንዳንድ ሴት ማለት ነው። ሆኖም ግን ቁጭ ብለው ያወሩት ነገር መፍትሄ አለው ብዬ ነው ማስበው። ስለዚህ እባክሽን ተረጋግተሽ ወደ አንድ ሁኚ እባክሽን። ከሱ ጋር ከእናትየው ጋር ከወንድሞቹ ጋር ተነጋገሪ፣ ከጋሽዬም ጋር ቢሆን ተነጋግራቸው ፍቱ ነው የምለው። ይህን ቪዲዮ ግን ላይክ እያደረጋችሁ አደርሱልኝ።